ውበት ይጠዋል። ትዝታ ያረጅም ፍቅር ያረጅም ውበት ቢጠወልግ ሰውነት ቢጃጅም ብለን እንግዲህ ተማሪዎች 10 ዓመት ከወጡበት ትምህርት ቤት ከ10 ዓመት ቆይታ በኋላ እንደገና ወደ ኋላ ተመልሰው ደማቅ ፕሮግራም አዘጋጅተዋል። ዛሬ ያ ፕሮግራማቸው ምን ይመስል ነበር የሚለውን እንዲሁም ደግሞ እንዲህ የወደዱት እንዲህ ተመልሰው መጥተው የሚያወድሱት ትምህርት ቤት ምን አይነት ቢሆን ነው ብለን በወፍ በረር ቆይታችንን እዛ ልናደርግ እየሄድን ነው። ትምህርት ቤቱ የት ይሆን? ወላጆች ስለ ትምህርት ቤቱ ምን ይላሉ? እንዲሁም ደግሞ የትምህርት ቤቱ መስራች ስለ ትምህርት ቤቱ የሚሰጠን ሀሳብ ምንድነው የሚለውን አብረን በጋራ ገብተን የምንመለከት ነው የሚሆነው። ተመልካቾች ውበት ይጠዋል ሰውነት ይጃል። ተመልካቾቻችን እንግዲህ ትምህርት ቤት ውስጥ ተገኝቻለሁ፣ ደርሻለሁ። እኔም ወደ ልጅነት ወደ ትምህርት ቤት ትዝታዬ ነው የመለሰኝ። የ10 ዓመት የትምህርት ቤት ቆይታቸውን ከወጡ በኋላ አስታውሰው መጥተው ደማቅ የሆነ ፕሮግራም ነው እዚህ ዳንዲቦሩ ትምህርት ቤት ያደረጉት። እስኪ ውስጥ ገብተን ደግሞ የዚህ ትምህርት ቤት መስራች ያለውን ስሜት ከመጋራት እንጀምራለን። እሱ ብቻ አይደለም፣ ወላጆች፣ የተለያዩ ሰዎች ስለ ትምህርት ቤቱ ያለውን ስሜት ያጋሩናል። ዳንዲቦሩ የተማራችሁ ደግሞ እናንተን በትዝታ ወደ ኋላ ልንወስዳችሁ ነው። ሁላችንም ተመልካቾች ወደ ተማርንበት ትምህርት ቤት አብረን በትዝታ እንጓዛለን። ወደ ውስጥ እንግባ። ተመልካቾቻችን እንግዲህ በዛሬው ዕለት የክብር ካባን ከተቀበሉት የዳንዲቦሩ ትምህርት ቤት መስራች እንዲሁም ደግሞ ዋና ስራ አስፈጻሚ ከዶክተር ሊክሳ ጋር ነው የሚገኘው። በጣም ደስ ብሎኛል። እንኳን ደስ አለዎት። አመሰግናለሁ። እንግዲህ ትዝታ አያረጅም ብለው ከ10 ዓመት በኋላ ወደ ኋላ ትምህርት ቤታቸውን ሊጎበኙ ከመጡ ተማሪዎች መካከል ከአንዱ ጋር ነው የሚገኘው። እንተዋወቅ። እሺ፣ ሰላም ዋቅጅራ እባላለሁ። ከዛሬ 10 ዓመት በፊት እዚህ ዳንዲቦሩ ትምህርት ቤት እማር ነበረ እና በጣም ጥሩ ትዝታ ነው ያለኝ እዚህ ዳንዲቦሩ የተማርኩበት ትምህርት ቤት እና ያንን ትዝታችንን አረሳም። ከ10 ዓመት በኋላ እንገናኛለን ብለን አስታውሰን እዚህ ተገናኝተናል እና በጣም አሪፍ ጊዜ እናሳልፋለን። ደስ ይለናል በጣም እንግዲህ ትምህርት ቤታችን እንደምትመለከተው ተማሪዎቹን ከኋላ እየተመለከትን ነው። በትዝታ 10 ዓመት ወደ ኋላ ስመልስ ዳንዲቦሩ ምን አይነት ትምህርት ቤት ነበረ? ዳንዲቦሩ በጣም ደስ የሚል የኛ ባች የነበረው ደግሞ በሁሉ ነገር በቃ ህብረት ነበረን። በአጠቃላይ በነበረን በትምህርቱ በድብድቡ በአጠቃላይ በአድማው በቃ ከሌላ ትምህርት ቤት ጋር በመጣላቱ አጠቃላይ እንደገና በማጥናቱ በሁሉም ነገር በጣም ጥሩ ትምህርት ቤት ነው። በጣም ጥሩ ጊዜ ነበር እኛ ባሳለፍንበት ሰዓት። በጣም ጥሩ ጊዜ ነበር ያሳለፍን። በጣም ትዝታውን አንስተን አንጠግብ። በጣም ነው ደስ የሚለው። ከ10 ዓመት በኋላ ተሰበሰባችሁ። እንዴት ነበረ ስብስባችሁ? ምን ላይ ሆናችሁ ድጋሚ ተገናኛችሁ? ከ10 ዓመት በኋላ ተሰበሰብን። ይሄን ቀን ለመገናኘት በጣም ሁላችን በጣም ጓግተን ነበር። በጣም ነበር የጓጓነው። አንዳንድ ሰዎችን እኔ እያስተባበርኩ ስለነበር ጠይቄያቸው ነበር። እንዴት ነው መገናኘቱ? እንዴት ነው ነገሩ ብያቸው፣ ሁሉም ሰው ለመገናኘት ድጋሚ ለመተያየት ከድሮ ከነበሩት ሰዎች ጋር ይሄኛውን ቆይታ ለማሳለፍ በጣም ናፍቆ ነበረ በጣም እና በጣም ተገናኝተን በቃ የነበርንበት ሁኔታ አብዛኛው ሰው በጣም ትልቅ ደረጃ ላይ ደርሷል። በጣም ከሀገር ውጭም ሀገር ውስጥም ያሉ ሰዎች በጣም ትልቅ ብዙ ዶክተሮች፣ ብዙ እንደገና ጎግል ውስጥ የሚሰሩ ሰዎች በጣም ብዙ በቃ ሰዎች እዚህ ደረጃ ላይ ደርሰን በድጋሚ ተያይተናል። በጣም ደስ ብሎኛል በጣም። እንግዲህ የ10 ዓመት ቆይታ የነበራቸው የእርስዎ የዚህ የዳንዲቦሩ ተማሪዎች 10 ዓመት ከወጡ በኋላ ያለውን ጊዜ አስበው በድጋሚ ደግሞ ወደ ትምህርት ቤታቸው ተመልሰው ቆንጆ ፕሮግራምን አድርገዋል። እርስዎንም ደግሞ በሽልማት በካባ እንደዚህ ያሳምሮታልና በጣም ነው ደስ የሚለው። ምን ተሰማዎት? እስቲ ከሱን ጀምር። በእውነት በቃላት ለመግለጽ ይከብደኛል። አየሽ፣ ለልጆች ሁል ጊዜ የሚጠይቁትን ሳይሆን የሚያስፈልጋቸውን እንስጣቸው። በትምህርት ቤት ቆይታቸው ወቅት የሚፈልጉትን ነገር አይደለም ያለን። ቁጣም ነበረ፣ ተግሳጽም ነበረ፣ ምክርም ነበረ። ያ ቁጣ ያ ተግሳጽና ምክር ፍሬ አፈራ። ያንን ፍሬ አይቼ እዚህ ስገኝ እኔ በእውነት ከዛሬ ካገኘኋቸው ሽልማቶች በሙሉ በልጆቼ ተመልሼው እንዲሸልሙኝ
እጅግ በጣም ደስ ይለኛል። ለ10 ዓመት ቀርቶ በ10 ቀንም በኋላ ሰው ከተገናኘ በኋላ ይረሳሳል። ምን ያህል ተጽዕኖ ብናሳድር ነው ከ10 ዓመት በኋላ ተሰብስበው ከ100 በላይ የሚሆኑ ተማሪዎች ከዚህ የተመረቁ ተማሪዎች አሜሪካ የሚገኙ አሉ፣ እንግሊዝ ሀገር የሚገኙ አሉ፣ ተደዋውለውና ተሰብስበው ለዚህ ሽልማት ሲያበቁ እኔ በጣም ደስ ብሎኛል። ምክንያቱም የሰራነውም ስራ ውጤታማ ነበር ማለት ነው። ተጽዕኖ አሳድረናል ማለት ነው። የሰጠናቸው እውቀት ትክክለኛ እውቀት ነበር ማለት ነው እና በዚህ እንድንቀጥል ያበረታታናል። ልጆቹንም ከልብ አመሰግናቸዋለሁ። ሁሉም ለፍሬ ዋጋ የሚሰጥ አይደለም። እነዚህ ልጆች ላሰብነው ላደረግነው ነገር ፍሬ አስበው ከ10 ዓመት ከተመረቁ በኋላ መጥተው እንደገና ሊሸልሙን እጅግ በጣም ደስ የሚል ነው። እኔ እንጃ ከልጅ የበለጠ ቢበልጠው ደስ የሚል ነገር የለም። እኔ እንደ ልጆቼ ነው ማያቸው። ሁሉንም አድጎ ሳያቸው ሜዲካል ዶክተር ሆነው ኢንጂነር ሆነው በተለያዩ ኢንተርናሽናል ካምፓኒ ውስጥ በጉግል ውስጥ የት ውስጥ ከፍተኛ መሪ ሆነው ሳያቸው እጅግ በጣም ይገርመኛል እና እኔ በጣም ደስ ይለኛል። ያደረጉት እውቅና የሰጡን ሽልማት ከምንም በላይ ነው ለኔ። በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ስለ ዳንዲ ቦሩ ሲነሳ ለመመስከር ለመናገር ፊት ለፊት ከሚመጡ ወላጆች መካከል አንዷ ናት። ከዚህ ቀደም ስለ ዳንዲ ቦሩ በሰራሁት የወፍ በረር ቆይታዬ ማግኝቻት ነበረ። በድጋሚ ስላገኘሁሽ በጣም ደስ ብሎኛል። እንደምን አለሽ? ደህና ነኝ። ድጋሚ ስላገኘሁሽ እኔም ደስ ብሎኛል። እኔም በጣም ነው ደስ ያለኝ። እሺ፣ ሳዲያ እባላለሁኝ። የዳንዲ ቦሩ ምንድን ነው የሚባለው? ተወካይ፣ ፊት ለፊት ግንባር ቀደም። 3 ልጆች እዚህ ሳስተምር የነበረ ነው። ወጡ አሁን? አዎ፣ ለዛውም በጥሩ ሁኔታ ማለት ነው። እግዚአብሔር ይመስገን። ምን ያህል ጊዜ ሆናቸው ከወጡ? አንዷ ኦልሬዲ ክረምት ላይ በቃ ማትሪክ ተፈተነች። ጥሩ ውጤት ነበር ያመጣችው። ወጣለች። ትልቁ ተመረቀ። ዩኒቨርሲቲ ውጪ ነበረ። በማዕረግ ነበር የተመረቀው። የዳንዲ ቦሩ ውጤት ነው። ትንሹ ደግሞ አይሲኤስ አዲስ አሜሪካን ኢንተርናሽናል ስኩል ስኮላር አግኝቶ በከፍተኛ ውጤት ሄዷል ማለት ነው። እነዚህን ሁሉ ውጤት ያው ከዳንዲ ቦሩ ነው። ለዛም ይመስለኛል አይደል ዳንዲ ቦሩ ሲነሳ ፊት ለፊት ለመመስከር ሁሌ የምትመጪው። ምክንያቱም 3 ልጆችሽን አስተምረሽ 3 ልጆችሽ ደግሞ ስኬታማ ሆነው አሁን ጭራሽ ከዚህ ከትምህርት ቤት ወጥተው ግን ደግሞ ስለ ዳንዲ ቦሩ ለመመስከር እዚህ ድረስ መተሻል። ምን ያህል ብትወጁ ነው? እንግዲህ እንደነገርኩሽ ነው። ከዚህ በፊት አግኝተሽ ስትጠይቂኝ በጣም ጎበዝ ተማሪዎች ናቸው፣ የደረጃ ተመራቂዎች ናቸው ብዬሽ ነበረ። አሁን ደግሞ በተግባር ነው። ትልቁ በደረጃ ነው የተመረቀው፣ ኦነር ዩኒቨርሲቲ ሆኖ የተመረቀው። ሁለተኛዋ ኮምፒውተር ሳይንስ ተማሪ ነች። ከፍተኛ ውጤት አምጥታ ነው ማትሪክ ያለፈችው። ትንሹ ስኮላር አግኝቶ ነው የወጣው። አይሲኤስ ስኩል የሚባል አለ፣ እዛ ነው የገባው። ስለዚህ እኔ ያልተደሰትኩኝ ማን ይደሰታል? ታድለሽ። አንቺ ወስሽ ገና ልጅ ነሽ። በዚህ ልጅ 3 ልጆች ለእንደዚህ ያለ ክብር ማብቃት ደስ አይልም? በጣም ተማሪ እያለኝ ነው። ተማሪ እዚህ ዳንዲ ቦሩ ልትገቢ እኛም በወፍ በረር ቆይታ ስንገናኝ ይሄ የመጀመሪያችን አይደለም። አባይ ቲቪ ለሁለተኛ ጊዜ ነው ወደ ዳንዲ ቦሩ ትምህርት ቤት እየመጣ ያለውና ዳንዲ ቦሩ ለተማሪዎቹ እየሰጠ ያለው ነገር እንደ ሀገር ዜጋን እያፈራ ያለበት መንገድ ይበል ይጠንክር የሚሰኝ ስለሆነ ያንን እንግዲህ ለህዝቡም ለማሳየት በድጋሚ መተናል። ያኔ ራሱ መጀመሪያችንን ያደረግነው ዳንዲ ቦሩ ምን ማለት ነው ከሚለው ጥያቄ ነበረ። ዛሬም በድጋሚ እስኪ እናንሳው። እሱ ትክክል ነው። ከዛ ነበር ያነሳቸው። ምንድነው ስሙ ራሱ ዳንዲ ቦሩ ማለት ፓርትስ ኦፍ ፊውቸር ነው። ወደፊት መሸጋገሪያ መንገድ፣ መተላለፊያ መንገድ፣ ወደፊት አስቦ መሄድን የሚመለከት ነገር ነው እና ያንን ትምህርት ቤት ስንከፍት በዛን ጊዜ የግል ትምህርት ቤት ባልነበረበት ጊዜ አርቀን ነበር ያየነው። ይሄ ውጤት ይመጣል የሚል እምነት በውስጣችን ነበር። ዛሬ ከ1500 በላይ ትምህርት ቤቶች የግል ትምህርት ቤቶች አዲስ አበባ ውስጥ አሉ። ይህ የኛ ውጤት እድገት፣ የዳንዲ ቦሩ እድገት ለተማሪዎች ብቻ አይደለም። በአብዛኛው ትምህርት ቤት ዳይሬክተሮች ከዚህ ትምህርት ቤት ነው የወጡት። መምህራኖች ከዚህ ትምህርት ቤት ነው የወጡት። በስም መጥቀስም ባልፈልግ
ደሞዛቸው በጥፍ እየተከፈላቸው ከዚህ የሄዱ ያደጉት መምህራኖች አሉ፣ ዳይሬክተሮች አሉ እና የዳንዲ ቦሩ አሻራ በ1500 ትምህርት ቤቶችም ውስጥ አለ እና ያ ደስታ ይሰጠናል። እኛ በትክክለኛ መንገድ ነው ይሄን ነው ማለት ነው። ያ የተጀመረው ፓስት ዘ ፊውቸር ብለን የጀመርነው እውነትም ወደፊት መንገድ አስተካክለናል ማለት ነው። ዛሬ በአዲስ አበባ ከተማ ከ50% በላይ ተማሪዎች በግል ትምህርት ቤት ይማራሉ። ከ50% በላይ መምህራን በግል ተቋማት ተቀጥሮ ይገኛሉ። ትልቅ አስተዋጽኦ ነው ለመንግስትም ለሀገርም እያደረግን ያለ ነው ማለት ነው። እኔ ትምህርት ስጀምር 3 ፈረቃ ነበር ትምህርት ቤት በአዲስ አበባ ውስጥ። ዛሬ 1 ፈረቃ ሆኗል። ይሄ ትልቅ እድገት ነው። እኔ ያኔ ጠይቁኝ የነበረው አንተ ሀብታም ላይ ከፈትከውና የደሃውን ምን ይጠቅመዋል ነው። ሀብታሙ ወደሚከፍል ሲሄድ እኮ ለደሃው ደግሞ የመንግስቱ ክፍት ይሆንለታል እኮ ሁሉንም ማዳረስ ይቻላል። እና ስለዚህ ያደረግነው ስራ ትክክለኛ ነበር። ወላጅም አማራጭ አያጣም። ወደ ውጭ ከመላክ ሀገር ውስጥ ቁጭ ብሎ ልጆቹን ያስተምራል እና ያ የነበረን ስም በትክክል እውነተኛ ስም ነበር ማለት ነው። ፓስት ቱ ዘ ፊውቸር። እንደውም ብዙዎቹ ከዚህ ጋር ተመሳሳይ ነው የነበራቸው ስም። ክቡራትና ክቡራን እንግዶቻችን፣ የተከበራችሁ መምህራን፣ የዛሬ 10 ዓመት ተመራቂ የነበራችሁ አሉሚኒ ተማሪዎቻችን፣ ለዛሬው በዓል ምክንያት የሆናችሁ እንዲሁም የዳንዲ ቦሩ ትምህርት ቤት ወላጆችና ድጋፍ ሰጪ ሰራተኞች በዛሬው ቀን በመገኘት በመጣችሁ እጅግ በጣም ደስ ይለኛል። እንኳን ደህና መጣችሁ። የዛሬ 10 ዓመት የተመራቂ ተማሪዎች ተማሪ የነበራችሁ ዛሬ ባለሙያዎች፣ ሜዲካል ዶክተርስ፣ ኢንጂነሮች እንዲሁም በብሉ የተለያየ ስራዎች ሀገራችሁን በማገልገል ላይ የምትገኙ የነባር ተማሪዎቻችን ዛሬ ባለሙያዎች አስባችሁ እኛን ዋጋ ሰጣችሁ ድካማችን ዋጋ ሰጣችሁ ልትሸልሙን ልታመሰግኑን በዛሬው ቀን ስለተሰበሰባችሁ እጅግ እናመሰግናለን። በአገር ውስጥ ያላችሁ በውጭ ሀገርም ሆናችሁ በገንዘብም በሙያም ድጋፍ አድርጋችሁ ይህ እንዲዘጋጅ ምክንያት የሆናችሁ ተማሪዎች በጣም ደስ ይለናል። ምናልባት አንዳንዶቻችሁ የዛሬ 25 ዓመት ከመዋለ ሕፃናት ጀምራችሁ እዚህ ስለጠናችሁ ስንቆጣችሁ የነበራችሁ በዚህ አትድ በዚህ አትግባ ያላችሁ ያንን ቁጣ ዛሬ ወደ ተግባር ቀይራችሁ ስለመጣችሁ 10ኛ ዓመታችሁን ምክንያት በማድረግ ሪዩኒየን ለማድረግ እንደገና ከኛ ጋር ለመሰብሰብ ስለመጣችሁ ከልብ እናመሰግናለን። ለስራችንም ዋጋ ስለሰጣችሁ እውቅናም ስለሰጣችሁን ከልብ እናመሰግናለን። እኛንም ውድ ተማሪዎች መምህራን እንኳን ደስ ያላችሁ። አቶ ፈየራ እባላለሁ። የተማሪ ወላጅ አባት ነኝ። አሁን እዚህ የተገኘሁትም ተማሪም ለማየት ነው ለመከታተል ነው። ተማሪውን ላይ በመጣበት እንግዲህ ድንገት ይዘነዋል። ስለ ዳንዲ ቦሩ ትምህርት ቤት ያው ልጅህን ካስገባህ አይቀር የምትለን ነገር አለ ብለን፣ ምክንያቱም ከዛሬ 10 ዓመት በፊት ከዳንዲ ቦሩ የወጡ ልጆች ተመልሰው መጥተው ትምህርት ቤታቸውን እያሰቡ እያስታወሱ ያሉበት ፕሮግራም ላይ ያለነውና እስኪ ስለ ዳንዲ ቦሩ አንተስ ምን ትለናለህ? ዳንዲ ቦሩ እንደ ሀገር አለን የምንለው ትልቅ ተቋም በእድሜም በኤክስፒሪየንስም ትልቅ ትምህርት ዜጋን እየቀረጸ ያለ ትምህርት ቤት ነው። ከዚህ ትምህርት ቤት የወጡ ተማሪዎችም እንደ ዓለም ትልቅ ቦታ ላይ ያሉ ናቸው። ብዙ ጊዜ እንግዲህ ዶክተር ዛሬ ስላከበር ነው አንተም ስለተሸለምክበት እንመለሳለን። ግን ዳንዲ ቦሩ ሲነሳ የግል ትምህርት ቤቶች ለግል ጥቅም ወይም ደግሞ ገንዘብን ተኮር የሆነ ስትራቴጂ ነው የሚያስኬዱት የሚባል ብዙ ወቀሳ ይነሳል። ዳንዲ ቦሩ ግን እኔ በቅርብም ስለማውቀው እንደዛ አይደለም። ከተማው ላይ ካሉ ትምህርት ቤቶች በጣም ለወላጆችም ተመጣጣኝ የሆነ ክፍያ የሚከፈልበት ተማሪዎች ደግሞ ለትልቅ ደረጃ የሚደርሱበት ትምህርት ቤት ነውና ያ ከምን የመነጨ ነው? ምክንያት አለ ሆይ? አዎ ምክንያት አለኝ። ዳንዲ ቦሩ ትምህርት ቤትን የከፈትኩት ቢዝነስን አይቻል ነበር። ዳንዲ ቦሩ ትምህርት ቤቶችን የከፈትኩት ለልጆቼ ትምህርት ቤት አጥቼ ነው። የማስገባበት ቦታ ሲሄድ ለልጆቼ ያኔ መንግስት ትምህርት ቤት 3 ፈረቃ ነው። የራስ ልጆች ልጆች የት ላስገባ ብዬ ሆም ስኩሊንግ ነው የጀመርኩት። በቤቴ ልጆቼን ታስተማሪ ቀጥሬ ማስተማር ጀምሬ ነው የከፈልኩት። ያ ዓላማ ነው። እያንዳንዱ ሰው የተቋቋመበት ዓላማ ነው። ገንዘብ ከዛ በኋላ ነው መጣ። ደስተኛ የሆኑ ወላጆች ራሳቸው ናቸው ስኩል ፊ እየጨመሩ መምህራኖች እንዳይሄዱብን ብሎ ከፍ ያደረገው። ያንን በማየት ነው መንግስት ደግሞ እስከ 10,000 ካሬ ሜትር ነው በነፃ የሰጠን። ያ የኛ ስራ ውጤት ነው። ህንፃ ገነባን። ያ መንግስት የሰጠንም
ቦታ ላይ የተገነባ ነው ህንፃ የህዝቡን በረከት እንድተርፍ ነው የምንፈልገው እና ዝም ብለን በአጋጣሚ ገንዘብ ለመሰብሰብ ብቻ አይደለም። ግን ከዛ በኋላ የመጡ ቢዝነሱን ብቻ አይተው የገቡ ደግሞ አሉ። ሁሉም እንደዛ አላማን ይዞ ይላል ማለት አይደለም። ትርፋቸውን ብቻ ከፍ ለማድረግ የሚሰሩም ደግሞ እንዳሉ ከብዙ ቦታ ወቀሳ ይደርሳል። እኔም እሰማለሁ። በአመት እስከ 1 ሚሊዮን ብር የሚያስከፍሉ አሉ። በመሰረቱ ትምህርት ዓለም አቀፋዊ ነው። ዓለም አቀፋዊ የትም ብትሄጂ አንድና አንድ ሁለት ነው። ፊዚክስም ፊዚክስ ነው፣ ኬሚስትሪም ኬሚስትሪ ነው። እና ምናልባት ከፍተኛ ስለከፈል ከፍተኛ እውቀት የሚሰጥበት አካባቢ አይኖርም። የህብረተሰቡን አቅም ያገናዘበ ክፍያ ማድረግና ልጆችን እውቀት ላይ ሁሉም እንዲዳረስ ማድረግ ተገቢ ነው ብዬ አስባለሁ። ምናልባት የመምህራን የግል ትምህርት ቤቶች ማህበር አለ። ይህንን አስተባብሮ ከህብረተሰቡና ከመንግስት ጋር ሆኖ ተመጣጣኝ የሆነ ከፍሎ እያንዳንዱ ዜጋ እውቀት ማግኘት የሚችልበት መንገድ ቢመቻች መልካም ነው ብዬ አስባለሁ። መልካም። የዛሬ 10 ዓመት ከዚህ ትምህርት ቤት የወጡ ተማሪዎች ተሰብስበው እንዲህ ያለ ቆንጆ ፕሮግራምን አዘጋጅተዋል። ባለፈው ራሱ በዳንዲቦሩ ባዘጋጀነው ፕሮግራም ላይ ብዙ ሰዎች ትዝታቸውን በኮሜንት ላይ ሲያስቀምጡ ነበር። ዳንዲቦሩ ትምህርት ቤት ያሳለፍነው ጊዜ የማይረሳ የምንወደው ጊዜ እያሉ ብዙ ሰዎች ሀሳባቸውን ሲሰጡ ነበር እና እነዚህ ተማሪዎች ደግሞ ከ10 ዓመት በኋላ አስበው እርስዎን ለማክበር ትምህርት ቤቱን ለማስታወስ እዚህ ተገኝተዋል። እንዴት ነበረ ቆይታችሁ? ቆይታችን እጅግ በጣም መልካም ነው። በጣም የሚገርመው ነገር ብዙ ተማሪዎች ውጭ ሀገርም ያሉ የትም ያሉ እንደ ቤታቸው በየዓመቱ መጥተው ይጎበኛሉ ያያሉ እና ምንድነው ሁለተኛ ቤታቸው እንደ ቤታቸው የሚያዩበት። አንድ ተማሪ እኮ ከቤተሰቡ ጋር የሚያሳልፈው ጊዜ ትንሽ ነው። ከገባ በኋላ 1-3-4 ሰዓት ካጠፋ በኋላ እኮ ይተኛል። እዚህ እኮ 10 ሰዓት ነው የሚያጠፉት። አክቲቭ የሆነ ሰዓታቸውን የሚያጠፉበት ቦታ ነው። ትምህርት ቤቱ በተቻለበት ቦታ በረፍት ጊዜያቸውም የመጫወቻ ቦታዎችን፣ የማንበቢያ ቦታዎችን፣ የትምህርት ቦታዎችን ትምህርትን እንደ መዝናኛ አድርገው እንዲማሩበት እንዲደሰቱበት ነው ያደረግነው። ያ ነው ያንን አስታውሰው እንዲመጡ እስከዚህ ድረስ የሚያደርጋቸው። ያ ነው ፍቅሩ እንዳይጠቅጠብ የሚያደርገው። አሁን እኔ በጣም ክፋት በሚደርስበት ጊዜ አንድ ተማሪ ችግር የደረሰበት በአንድ ቦታ ወይ በሕክምና በአንድ ነገር ኦቨርናይት ነው አዋጥተው የሚያሳክሙት አንድ ቦታ የሚወስዱት። ህብረታቸው በጣም የሚገርም ነው። ያዚህ የፈጠርነው አንድነት፣ ያዚህ የፈጠርነው ፍቅር ቀጥሎ የሚሄድ ነው። ያዚህ የፈጠርነው ፍቅር ከሀገር አቀፋዊነት አልፎ ዓለም አቀፋዊ እንዲሆኑ ነው። ሰው በክልል እንዳይታገል ነው፣ በእምነት እንዳይታገል ነው። ንጹህ የሆነ አእምሮ ይዞ ንጹህ የሆነ አንድነትና ፍቅር እንዲኖር አድርገን ነው እዚህ ትምህርት ቤት ውስጥ የምንቀርጻቸው። ከዚህ የሚመጡ ተማሪዎች በየትኛውም ሁኔታ ውስጥ ብታይ፣ በፖለቲካም ውስጥ ቢገቡ ዓለም አቀፋዊ አመለካከት ያላቸው፣ ለዓለምም ለሌላም ለሚተርፉ አገር አቀፋዊ አመለካከት ያላቸው፣ ያልተከለለ እውቀት ያላቸው ሰዎች ናቸው። ወገንታዊነት ያሌለው እውቀት ያላቸው ተማሪዎች ናቸው። ያንን ደግሞ በዚህ ፕሮግራምም ላይ አይተናል። አሁን እዚህ የመጡ ተማሪዎች ወላጆችም ስናቸው ከተለያየ የእምነት ተቋማት የመጡ ከተለያየ የኤትኒክ ግሩፕ ከሀገሪቷ የተውጣጡ ግን አንድ የሆኑ በዓላማቸው አንድ የሆኑ አለግንን አንድ ላይ ያደረጉ የሚችሉ ሰዎች ናቸው። ይሄ ቢኖረን ያለን የሀገሪቷ ችግር ሁሉ በተፈታ። ይሄንን የሚፈቱ ተማሪዎች ናቸው። ከትምህርቱ ባሻገር ያለውን ዓለም ችግር ሊፈቱ የሚችሉ በትምህርት ቤት ከወጡ በኋላ በሚሰማሩበት የስራ ቦታ ሁሉ ምሳሌ ሆነው ሊችሉ አንድነትን የሚያመጡ ፍቅርን የሚመዘሩ ልጆች እንዲሆኑ አድገን ያሳደግናቸው። ያንን ደግሞ እያየን ነው፣ ተመልሶ እያሳዩን ነው እና እጅግ በጣም ደስ ይለናል በስራችን ብዬ አስባለሁ። ተመልካቾች እንግዲህ ዶክተር ሌክሳ ከዛ በተጨማሪ በዳንዲቦሩ ትምህርት ቤት ውስጥ ከፍለው ከሚማሩት ተማሪዎች እኩል ማለት በሚቻል ደረጃ በጣም በርካታ ተማሪዎች በነፃ የመማርን እድል ትሰጣቸዋለህ። ተማሪዎች እኩል ሆነው እንዲማሩ ብዙ የምትሰራው ስራ አለና እስኪ ስለሱ ደግሞ እናንተ። በዛ ላይ የምናወራው ምንድነው ከሌላው የግል ትምህርት ቤቶች እኛ ልዩ የሚያደርገው ሰራተኞቻችን በሙሉ ከጽዳት ሰራተኛ ጀምሮ እስከ መምህራን በነፃ ልጆቻቸውን ያስተምራሉ። መጀመሪያ ልጃቸውን በነፃ ያስተምራሉ። ይሄ በጣም በርካታ ተማሪዎችን ያስተምራሉ። እንደዚሁም በተለያየ ምክንያት እኛ ጋር ልጆቻቸውን ሲያስተምሩ ከወላጆች አንደኛው ቢጎዳ ተማሪው ከትምህርት ቤት አይባረርም፣ እናስጨርሳለን። ይሄን አድርገን አስጨርሰን ማስጨረስ ብቻ ሳይሆን ያስቀጠርናቸውም ልጆች አሉ። በዚህ እጅግ ደስተኛ ነን። ከዚህ በላይ ደግሞ ከ250 በላይ ተማሪዎች በነፃ ይማራሉ። በተለያየ ምክንያት በህብረተሰቡ ውስጥ ችግር ያለባቸው ኢኮኖሚክ ምክንያት ተማሪው ደግሞ ጎበዝ ሆኖ ወይ በደሞዝተኛ ሆኖ መክፈል የሚያቅታቸው በተለያየ ምክንያት ብቻ እስከ 250 የሚደርሱ ተማሪዎች ሙሉና ግማሽ ስኮላርሺፕ ተሰጥቷቸው የሚያስተምሩ አሉ። ያ የኛ ደስታ ነው። ብንችል ሁሉንም በነፃ ባስተማር እና አንዳንድ ጊዜ ደግሞ ስፖንሰርም እያፈላለግን የምናስተምርበት ሁኔታ አለና ይሄ ከዓላማ ይመነጫል።
ከተቋቋምንበት ዓላማ ይመነጫል። የኛ ዓላማ ትምህርትን በፍትህና በእኩልነት ለሁሉም ማዳረስ የሚለውን ከመንግስት ጋር ቆነን ለማዳረስ ፍላጎት ስላለን ነው። አሁን ቅድምም እንዳነሳሁት ነው የኛ ብዙዎችን ወደዚህ ማምጣት በመንግስት ትምህርት ቤቶችንም እፎታ ሰጥቷል። የተማሪ ክፍል በጥምርታ በመንግስት ትምህርት ቤት ውስጥ አሁን እየቀነሰ መጥቷል። እስከ 40 እስከ 50 ደርሷል ከ150 እና ያ ሁሉ የግል ትምህርት ቤቶችም አስተዋጽኦ ነው እና የጀመርነው ትክክለኛ ጎዳና ነበር ማለት ነው። ለሀገርም ለህብረተሰብም ጠቅሟል ብዬ አስባለሁ። ተመልካቾቻችን እንግዲህ ከሌላ ወላጅ ጋር በድጋሚ መጥቻለሁ። ልጆቻቸው እዚህ ትምህርት ቤት ተምረው ወጥተዋል። ግን አሁንም ቢሆን ስለ ዳንዲ ቦሩ ፕሮግራም ከተዘጋጀ አይቀር መምጣት አለብኝ ብለው መጥተዋል። አባታችንን እንተዋወቅ እስኪ። ሻለቃ ጋዲሳ ቱጂ ይባላለሁ። 2 ልጆች ከዳንዲ ቦሩ ትምህርት ቤት አስጨርሼ ሁለቱም 6 ኪሎ አንዷ ጨርሳለች፣ አንዷ አሁን በመማር ላይ ትገኛለች። 6 ኪሎ ዩኒቨርሲቲ ገብተው ተመርቀው እየተማሩ ነው ወይስ ተመርቀው ወጥተዋል? አንደኛዋ ተመርቃ ወጣለች። ከአውሮፓ ደግሞ ማስተርሷን ጨርሳ ወደ ሀገር ተመልሳለች። ሁለተኛዋ አሁን 6 ኪሎ ካምፓስ ነው ያለችው። መልካም። 2 ልጆችን እንግዲህ ለፍሬ ያበቁበት ቤት ላይ ነው ዛሬ ቆም ነውና ስለ ዳንዲ ቦሩ ምን የሚሉን ነገር አለ? በመጀመሪያ ዳንዲ ቦሩ የመጀመሪያው ቀደምት የግል ትምህርት ተቋም፣ ሁለተኛ ትምህርቱ የተቋቋመው ባለቤቱ በሌላ ፕሮፋይል አስጠንቶ ሳይሆን ራሱ ሰርቶ ያቋቋመው ስለሆነ ከዚህ በመነሳት በርካታ ትውልድ አፍርቷል። ይሄ ትምህርት ቤት ከምስረታው ጀምሮ ማብሬ የነበርኩ ነኝና ልጆችንም ከማስተማር ማኳያ ተቋሙ በሚያስተምርበት ጊዜ በርካታ ፈተናዎችን አሳልፏል። በርካታ የውድድር ሂደቶች ውስጥ ገብተዋል። በበርካታ ዓለም አቀፍ ተቋማት ውስጥ እውቅና ያላቸው ተማሪዎችን አፍርተው የናሳ ተማሪዎች አሉ። በሕክምና ሙያ በመላ ዓለም ላይ የተሰራጩ ልጆች አሉ። በአውሮፓ፣ በአሜሪካ፣ በካናዳ፣ በሌሎችም በቻይና የዚህ ትምህርት ቤት ትሩፋቶች አሉ። በመጀመሪያ ይሄ ትምህርት ቤት በግል ተቋምነት በምሳሌነት የሚጠቀስ በግል ፕሮፕራይተርሺፕ የተቋቋመ ባለቤቱ የእውቀቱ ባለቤት ስለነበረ እያንዳንዱን የትምህርት ጉጉት የትምህርት ጥማቱን ከልጅነቱ ጀምሮ ያየውን ሂደት በሙሉ ችግር ለመፍታት የተቋቋመ የግል ብቸኛ ተቋም ነበረ። ዛሬ ብዙ ትምህርት ቤቶች ከዚህ በኋላ የፈሩ ይሄ ትምህርት ቤትን ማገዟቸው የተቋቋሙ በርካታ ትላልቅ ተቋማት አሉ እና ከዛ በመነሳት አርአያነት ያለው ትምህርት ቤት ነው። ምስጉን ትምህርት ቤት ነው። ወላጅም ደስተኛ ነው እና እኔ በጣም እኮራበታለሁ እዚህ በማስተማር። መልካም። እንግዲህ በዛሬ ፕሮግራም ለተገኙ ተማሪዎች እንዲሁም ደግሞ ለነሱ ብቻ ሳይሆን በእነዚህ 32 ዓመታት በሙሉ በዳንዲ ቦሩ ትምህርት ቤት ውስጥ ለነበሩ ተማሪዎች ምን የሚሉት ምን የሚያስተላልፉት ነገር አለ? ለተማሪዎቻችን ለተመርቆ ዛሬ ላይ 10 ዓመት የጨረሱትም የዛሬ 32 ዓመት ጨርሶ የሄዱትን ተማሪዎቻችን መልእክት አለን። በዳንዲ ቦሩ ትምህርት ቤት ያገኛችሁትን ፍቅር፣ አንድነት፣ መቻቻልና መከባበርን ይዛችሁ እንድትሄዱ፣ ጽናትን፣ ወድቆ መነሳትን ሁል ጊዜ ሰክሰስ ብቻ ላይኖር ይችላል፣ ውድቀት የመነሳት ምልክት መሆኑን እና ይህንን ያነሳችሁትን አንድነት ይዛችሁ ወደፊት እንድትቀጥሉ እንዲሁም አንድ ላይ ሁኑና ቤስት ሃርቫርድ ዩኒቨርሲቲ ኢትዮጵያ ውስጥ እንክፈት። ቤስት ዩኒቨርሲቲ እናምጣ። ከፍሎ ማስተማር ለማይችሉ ወደ ውጭ መላክ ለማይችሉ የተሻለ እናምጣ። እውቀት የእድገት መጀመሪያ መነሻ ነው። እውቀት ለሁሉ ነገር መሰረት ነው። ይህን ለማድረግ እንድትተባበሩ አደራዳቸዋለሁ። ዛሬ ይህንን በዓል ለማክበር እንደተሰበሰባችሁ ተሰብሰቡና ደግሞ በገንዘብ ላይ በገቢ ላይ ያልተመሰረተ እውቀትን ማዕከል ያደረገ አገርን ኢኮኖሚና ጥቅም ለማድረግ የሚደርግ ዩኒቨርሲቲ አብረን እናቋቁም። ትልቅ መልእክት ነው። እንግዲህ ይህንን መልእክትኛ ማስተላልፈናል። በጣም አመሰግናለሁ ዶክተር ልክሳ። በድጋሚ እንኳን ደስ አላችሁ። እኔም አመሰግናለሁ።
ተመልካቾቻችን እንግዲህ በዳንዲቦሩ ትምህርት ቤት የነበረኝ ቆይታ የተመለከታችሁትን ይመስል ነበረ። በልጆች ፍቅር በጣም በቃ ያበድኩበት ቀን ነው ዛሬ። ይሄው ስጦታ ሁላ ተረክቤያለሁ። ከእናንተ ጋር በነበረኝ ቆይታ በጣም ደስ ብሎኛል። እንግዲህ ስለ ዳንዲቦሩ ትምህርት ቤት ወደ እናንተ ያደረስነው ፕሮግራም ይሄንን ይመስላል። ሌሎች ፕሮግራሞች ይቀጥላሉ። እኔ ከነሱ ጋር እጫወታለሁ። መልካም ጊዜ ይሁንላችሁ።